በቃ ልቤ ፈሰሰ። ምክንያቱም ገዝቼው ልሄድ ነበር ግን ያው ዋናው ይሄንን ነው ይዛችሁ ነው እዛ ተጣጣባችሁ። ይሄ የምታዩት እንግዲህ ማጨሻ የራሱ አለው። ሰላም ጤና ይስጥልን ውድና የተከበራችሁ የገኒዲ ቻናል ቤተሰቦች ሰላማችሁ በያላችሁበት የምትክ በዝርት ሙሉ ትርፍ ይበልኝ። ዛሬ የእቃ መሸጫ ሱቅ ተገኝቻለሁ። በአረብ ሀገር የምንኖር እህቶቼ እቃ ይሄ እቃ ጭኜ ልሂድ ማለት ቀርቷል። ምክንያቱም እዚህ ልክ ምርጥ የሆነ እቃ አረብ ሀገር የምታገኙትን እቃ እዚህ ጋር ታገኙታላችሁ። በደንብ እዩትና የምትፈልጉትን እቃ ኦርደር ታደርጋላችሁ፣ ይጫንላችኋል ወደ የምትፈልጉት አካባቢ። ይሄንን የሚያመሳስል ረከቦት እስኪ ይሄው አረብ ሀገር ላይ ያለ እቃ እንግዲህ እንደምትመለከቱት አበባ ያለው እቃ አለ። ረከቦት በምትፈልጉት ዲዛይን እንደምትመለከቱት እቃው በዚህ በምታዩት መልኩ በሚያምር አደራደር ተደርድሯል። ዋጋቸውን ደግሞ እንነግራችኋለን። ለምሳሌ የዚህ ዋጋ ስንት ነው? 2500 ነው። ይሄው እንደምታዩት ራሱ ማጨሻ አለው አይደል? ከውስጡ ማጨሻ አለው፣ የጀበና ማስቀመጫ አለው። በምታዩት ከለር በዚህ በብር ከለር፣ ወርቃማ ከለር፣ በተለያየ ከለር አለላችሁ። ዋጋ 2500 ብር። ዋው! በዚህ ጋር ደግሞ ልክ የሀበሻ ይሄ የሀበሻ ዲዛይን ያለው እንደምታዩት እንግዲህ ጥለት በእኛ በኢትዮጵያውያን ሲኒና ጀበና የሚመስልም አለው አይደል? የራሱ ሲኒና ጀበናም አለው። እንደምታዩት 3000 ብር አይደል? የዚህ የምታዩት መልኩ እንግዲህ ጥለት ነው፣ ጥበብ አለው። 5500 ብር ሲኒና ጀበናውን ጨምሮ እንግዲህ ፋ ያለ ረከቦት ነው ማለት ነው። እንደምታዩት ይሄም አለ። ይሄ ደግሞ ስንት ነው? ማፊያ የውሃ ማፊያ እንግዲህ 2000 ብር። ይሄው በነገራችን ላይ ይሄንን ታውጪ ይዛችሁ የምትመጡ ሰዎች አይጠበቅባችሁም። ኢትዮጵያ ውስጥ በጣም ኳሊቲ የሆነ እቃ ውስጥ ነው ያለው። ደግሞ ዋጋውን ፌር ነው። ማፊያ ዋው! አይታችሁታል ይሄንን? ወይኔ ሲያምር! በቃ ልቤ ፈሰሰ። ምክንያቱም ገዝቼው ልሄድ ነበር ግን ያው ዋናው ይሄንን ነው ይዛችሁ ነው እዛ ተጣጣባችሁ። ይሄ የምታዩት እንግዲህ ማጨሻ የራሱ አለው። እንደምትመለከቱት የጀበና ማስቀመጫ አለው። በጣም ዋጋ 7000 ብር። ዋጋ 7000 ብር። ይሄው እንደምታዩት እንግዲህ የሚያማምር ሳህን አለ። እንግዲህ አረብ ሀገር ላይ የምታዩት እንደዚህ እንትን አለ። ምንድነው ተመሳሳይ ሳህን አለ። የራሱ የወጥ ማውጫ ምናምን እንደዚህ በእነዚህ ዋጋው ደርዘኑ 2500 ብር ነው። ፍሬ 12 ፍሬ ማለት ነው። 12 ፍሬ እንግዲህ ደርዘን ግማሹ ደግሞ እንግዲህ 2500 አይደለ? 1200 ግማሽ ደርዘን። ስለዚህ ይሄ የምታዩት የሚያምር ወይኔ ደግሞ የወጥ ማውጫ እንጂ እሷ ልክ እንደዚህ ማለት እንደዚህ በሰርቪስ ማለት ነው። ይሄው በስማ አያምርም? ዋው! ይሄ ለተለያየ አይነት ምግብ ማውጫ ማኛ ነው። ማኛ ዲዛይኗ ደግሞ ቅጠል ዲዛይን ናት። በጣም ደስ የምትል ክትፎ ምናምን ስለዚህ ዋጋ ስንት ነው? እሷ 8 ሁለቱን ተነሰርቢሱ 1800 ብር። በጣም ነው የሚያማምር። ይቺኝስ ዋው! ይሄ ደግሞ ምንድነው ያልሽው? በእናትሽ የእንጀራ ማቅረቢያ የዳቦ ማቅረቢያ በደርዘን። ዋው! ሲያምር በእናትሽ ቁርጥ ማረጊያ፣ ዳቦ ማረጊያ ፕሮግራም ሲኖር የሚያማምሩ ናቸው። እንግዲህ አንዱ ላይ ዳቦ፣ አንዱ ላይ ደግሞ እንጀራ ይደረጋል። አንድ ላይ ስንት ናቸው ዋጋቸው? ሶስቱም በ5000 ብር ለዳቦ፣ ለቁርጥ፣ ለቀይ እንጀራ፣ ነጭ እንጀራ፣ ለዳቦ። ዋው! ሸምቱት። 5000 ብር። ይሄ ደግሞ የምትፈልየው ደርዘን ነው። ይሄ ማለት ነው እነኚህ የቡና ሰርቪስ ናቸው አይደለ? ለሻይ ለተለያየ ነገር ማቅረቢያ ናቸው። ዋው! ዋጋቸው ስንት ነው? 2500 ብር። 3 እኔ በዛ አጋጣሚ መናገር የምፈልገው ማለት ነው ላንቺ ቤተሰቦች አረብ ሀገር እኔም ሰርቻለሁ፣ ግን አሁን እየሰራችሁ ያላችሁ ሰዎች እቃ ተሸክማችሁ አትንጡ፣ ተግምሩክ አያልፍም። ኢትዮጵያ ውስጥ እናንተ የምትፈልጉት እቃ ብር ብቻ ይኖራችሁ። ኢትዮጵያ ውስጥ ሁሉም ነገር መንጣት ጀምሯል። እንዴ ይቺ ደግሞ የጠጅ ናት። ዋው! የወይን የጠጅ ረረረረ ብርጭቆ ማለት ያለው አለ። ይሄ ስንት ነው? 2500 ብር ነው። እንግዲህ ወይን ከፍቅረኛችሁ ጋር ምናምን ለመዝናናት። ኧረ ተይ በሽታቸውን አቀስቅሽ ረፊ
ከዛ ጭናችን ልምጣ ብትሉ ብርጭቆ ነው ይሰበራል። ሲጀመር ታግብሩክ የምትከፍሉትን ብር ማለት ነው ለአንድ ቲቪ ለ60 ኢንች ቲቪ ማለት ነው 30 ሺህ 40 ሺህ ነው የሚጠይቋችሁና ሁሉም ነገር ኢትዮጵያ ውስጥ አለ። እግዚአብሔርን ስሬስ ነው እኔ የምናገረው። ታውጪ ዕቃ ይዛችሁ አትንጡ። ልብስ ብቻ በቂ ነው። አውካውቶች እዚህ ጋር ማለት የነዚህ ኬክ እና ምን ጋር እኔ ለቤት በዚህ ነው የምሰራው። እንድጠሪኝ ግን ትጋግሪ አላምንሽም። ፓድራ የት ላግኝ? እዛ ሀገር አለ እንዴ? አሁን ደግሞ ውስጡ ይሄ ሚዝና ማይዝ አለ አይደል? ይሄ ማይዘው ምርጥ ነው። ማይዝ ነው። ዋጋችን ስንት ነው? እነዚህ ደርዘ እንደዚህ ሶስቱ 2000 ብር አራት ነው የሚመጣው። 2500 ብር አራት አለው። አራት ነው ያለው። ስለዚህ እነዚህ በተለያየ በምትፈልጉት ቅርጽ ይኸው በምትፈልጉት በተለይ እዚህ ኬክ ቤት ለመስራት ያሰባችሁ ዳቦ ቤት ነው። ዋው ዘናብላችሁ አያሳስብም። ይሄ ልታገቢ ነው እንደምን ነው እሱን ነካካሹ? እኔ እኮ አላምንሽም። እኔ ልገዛው ነው በተለይ ለሰርጌ ይሄ ነው። በዚህ ነው አለ። በጣም ያምራል። ስንት ሌትር ነው? 30 ሊትር ትንሹ ይዘው። እሺ ይሄኛው 25 ሊትር አይይዝም። 30 ብር ይሄኛው 35 ሊትር 30 ሊትር ሶስቱ አንድ ላይ ስንት ነው የሚመጣው? እንደዚህ 8000 ብር ትልቅ ነው። ዋው አንድ ላይ እነዚህ ብረት ድስቶች 8000 ደግሞ በጣም ትልልቅ ነው። እግዚአብሔርን ማለት ነው። ጥንካሬው በጣም ልታምኑኝ አትችሉም። ይሄ እሷን ሲልቨር የሚባለው ድስት ኦሪጂናሉ ድስት ነው። በነገራችን ላይ ይሄ እንደው በትንሹ 3 ዶሮ ይሰራል ማለት ነው። 3 ዶሮ ሳምብሮ ይሰራል። በጣም ነው እንግዲህ ይሄ ትንሹ ነው። ትንሹ እንግዲህ 3 ዶሮ ይሰራል ማለት ነው። ዝቅ ብሎ 4 ቀጥሎ 5 እነዚህ ደግሞ ባለ 7 ነው። ደስ አንደኛው 7 ስታር ነው። ደስ ይሄው የደስ አለው ቀብራሱ። ስንት ናቸው አንድ ላይ? ሙሉ 7 አለው። የዚህ ዘር 7 አለው 8500 ብር። አስባችሁታል እንግዲህ የመጨረሻ ትንሿ ይችላል። ዋው! ስለዚህ እቃ ምናምን ጭናችሁ መምጣት አይጠበቅባችሁም። የሚገርምሽ ኢትዮጵያ ውስጥ መዘመናችንን ያወቁት እዛ ጋር እንኳን ዳቦ ተጋግሮ እንቁላል መቀቢያ እዛ ጋር አለ። አቤት እግዚአብሔርን በቃ ኢትዮጵያ ይመችሽ ሀገሬ። እንደው የሌለ ነገር እኮ የለም በአሁን ሰዓት። እቺ እኔ እቺ መፍጫ ፈልጋታለሁ። ምክንያቱም መብራት ምናምን ጠፋል። ሾር ነው። እቺ መፍጫ ስንት ነው ዋጋው? እቺ 1800 ብር ትልቁ ማለት ነው። እጅ ብቻ ነው ይሄ? እቺ ብቻ ነው። ኦኬ በእጃችሁ መብራት ሲጠፋ የተለያየ ቦታ ክፍለ ሀገር ብትሄዱ ምናምን ይሄ በተለይ ለገጠር ሰው በጣም ወሳኝ ነው። ለዶሮ በተመራጩ ይሄ ነው። ምክንያቱም እንትን ነው ከማሽን ይልቅ የእጅ ነው ተመራጭ። ይሄ ደግሞ የእጅ ነው። ዋጋ 1800 ብር ማለት ነው። ይቺ የውሃ ጆግስ በጣም ነው የምታምረው። ጠላም ውሃም ትሆናለች። ደግሞ ኩባያው ሰርቪስ አላት። ወይኔ ይሄው እንደምትመለከቱት ኩባያዎች አላት፣ ሰርቪስ አላት። አንድ ላይ ስንት ነው የምትባለው? አንድ ላይ ስንት? 2000። ስንት ነው ኩባያ አላት? 2 ኩባያ ያለው እንኳን 4 ኩባያ ደግሞ ያለ ሰርቪስ ነው። ስለዚህ ከፈለጋችሁ በሰርቪስ ከፈለጋችሁ ደግሞ ጆግና ከነ ኩባያው ማለት ነው። እንደ ድሮ ተመለስን። ይሄ ዋጋ እቺ ስንት ነው? 2500 ብር። እቺ ቆንጆ ይሄ አይዝም። ለኬክ ብትሉ ፓስታ ፎርም በዚህ ልስራ ብትሉ አይዝባችሁም። ባለ አበባዎቹ ስንት ናቸው ዋጋቸው? ይቺ ባለ አበባዋ የምትዋት ረከቦት 3000 ብር ብቻ ናት። በጣም ጸዴ የሆነች የምታምር በአረንጓዴ ቢጫ ቀይ የሆነች ረከቦት ናት። ዋው! ያቺ ራሱ የቡና እንትኗ ስታምር ማለት ነው። ለልጆቻችሁ ወተት እንዲሁም ቡና መቀነሻ ምናምን እኔ አሁን አራስ ጠየቃለሁ ነው ወልጃለሁ። አትጠይቂኝም እንዴ አንቺ? ረስታሽኝ እኮ። በቃ ለማንኛውም ደግመሽ ውለጅ እንድጠይቀሽ ከፈለግሽ ያሁን አልፏል። ሎተሪ ተወጣልኝ ድጋሚ ምናልባት ሲያምር። ይሄ እንግዲህ 2500 ብር ፌርሙዝ ማለት ነው። ትልቀቱን አይታችሁታል ግን ዋናው ደግሞ ኳሊቲው ነው፣ ትልቀቱ አይደለም። ኳሊቲ የሚባለው እቃ ነው። ፋሽን ነው ስሙ። ስለዚህ መታችሁ ግዙ። በጣም የሚያምረው ዋጋው ደስ ይላል። ታውቋታላችሁ። የዚች መፍጫ መቼም ታውቋታላችሁ። ጽድት ያለች ነች።
ይሄ እኮ በነገራችን ላይ ስጋም ይፈጫል ታውቂያለሽ? የስጋ መፍጫም ይሆናል፣ እንቁላል መምቻ ይሆናል። በተለያየ ያው የውስጡ በነገራችን ላይ ቆይ ከፋፍቼ ላሳያቸው። እዚህ ጋር በጣም ብዙ አይነት አለ። ለእንቁላል አለው። ይሄ ለእንቁላል እሱን ስንት ነው ያልሽው? 4 ይሄው ለተለያየ ይሄው እንደምትመለከቱት ለተለያየ መፍጫ መጠራረግ ያለው ምን አለው? ይሄንኛው ነው ግን ተመራጩ እኔ እንትን እሱ አሁን ያልሽው ኳሊቲ የሚባል እቃ ነው። በጣም ምርጥ ነው። ዋጋ ቢወርቅ አይሰበርም ምናምን ኒኬል ነው። ስለዚህ ጥራቱ በጣም ምርጥ ነው። 3000 ይሄ ደግሞ ይሄ መራሱ ተመሳሳይ ነው። ሽንኩርት መፍጫ አትክልት መፍጫ አለው። ሽንኩርትና አትክልት እንዲሁም ደግሞ የእንቁላል መምቻ አለው። ይሄ ዋጋ 3000 ብር ነው። በመታየቱ ይሄን ፕላስቲክ ነው በነገራችን ላይ አይሰበርም። ቢወርቅ አይሰበርም። ቢወርቅ አይሰበርም። ማይካ ምናምን አይደለም። ይሄ ፕላስቲክ ነው። ይሄ ማለት እንደዚህ መስታወት ይመስላል ግን ፕላስቲክ ነው። ዋጋ 3000 ብር ነው። ትገረሙበታላችሁ በዋጋው። መብራት ቢጠፋባችሁ እየፈጫችሁ ማለት ነው አቋርጣችሁ ያው በራሳችሁ በእጃችሁ መፍጨት ትችላላችሁ። ባለ 3000 ብሩ ፕላስቲኩ ማለት ነው። ፕላስቲኩ ሁለቱም እዚህም ላይ የእጅ አላቸው። እየፈጫችሁ ድንገት መብራት ቢጠፋ ወይኔ እንዴት ላድርግ ማለት የለም። እሷ ደግሞ ያሻት ምንድነች? አበባ አላት። የብርጭቆ ማስቀመጫ ዋው! ከፈለጋችሁ ድሬሲንግ ቴብላችሁ ላይ ከፈለጋችሁ ሳሎናችሁ ላይ ብቻ የሆነ ቦታ እንግዳ መጣብኝ ብርጭቆ ሳላቀርብ ምናምን መሳቀቅ የለም። ቁጭታ ዋጋ ስንት አልሻት? 800 ብር። ደግሞ ታምራለች። እዚህ ጋር ደግሞ ቆንጆ ሰርቪስ አለ። እነዚህ ደግሞ የፍራፍሬ ማስቀመጫ ከፈለጋችሁ ለሰላጣ ማቅረቢያ ይኸው እንደምትል። ዋጋ ይሄ ስንት ነው? 1000 ብር። ይኸው የተለያየ በጣም የሚያማምሩ ናቸው እነዚህ የፍራፍሬ ማስቀመጫ እንዲሁ ማቅረቢያ እንደዚሁ። ይሄ ደግሞ ለቀይ ወጥ ማቅረቢያ ዘመናዊ ነው። ድሮ ተደራራቢ ነው። አሁን ደግሞ ይሄ ስንት ነው? ስንት ፒስ አለው ይሄ? ይሄ በፍሬ ነው። ስንት ነው ዋጋው? ዋጋ 500 ብር። ምርጥ ለቀይ ወጥ ማቅረቢያ 500 ብር ምናምን ላጤ ናቸው ወይ አይደለንም? እንግዲህ ላጤ ለሆናችሁ ማለት ነው። ቤት እኔ ረከቦት ሳልገዛ ወይኔ ምናምን ከፈለጋችሁ እንደዚህ ወስዳችሁ ታቀርቡበታላችሁ። ከፈለጋችሁ ረከቦት ታረጉታላችሁ። ከፈለጋችሁ ታደርሱበታላችሁ። ከፈለጋችሁ ደግሞ ኬክ ማድረስ ትችላላችሁ። ዋጋ ደርዘኑ ስንት ነው? ደርዘን አለው ኮዛም ትልቃለሁ። በነገራችን ላይ ይሄው ይሄው እንግዲህ ከ700 ብር ጀምሮ እንግዲህ ደርዘኑ 2000 ብር። እስከ ደርዘኑ 2000 ብር። እዚህ ጋር ልብ ቅርጽ አለች የአይነት ማቅረቢያ። እነዚህ በነገራችን ላይ ለኩኪስ ምንድነው እንቁላል ምናምን እንደዚህ ላይ የተለያየ ነገር ላቅርብ ካላችሁ ዋጋ ስንት ነች? ለልጆች ምናምን ነገር 1500 ብር። ለልጆቻችሁ በቃ ይሄ እንደዚህ ከልታፍ ያለች የተለያየ ነገር አያርጋችሁ። ይኸው አጣጣ ስታም ዋው! እሱ ምንድነው? በጣም ነው የሚያምረው። እግዚአብሔርን ለፈንሻና ለፍራፍሬ ማቅረብ ስንት ናቸው? ሁለቱም አይ ይሄኛው 500 ብር፣ ይሄኛው 500 ብር፣ ይሄኛው 2000 ብር፣ ይሄኛው 500 ብር ነው ዋጋ። እንዲሁም ደግሞ እዚህ ጋር ይሄኛው ግን ረከቦት ነው አይደል? ይሄ ዋጋው ስንት ነው? 3500 ያው ክብ ነው እንግዲህ እንደምትመለከቱት። አረብ ሀገር ላይ ያለው ክብ አረብ ሀገር ላይ የምናያቸው ክብ በወርቅና በብር ከለር ረከቦቶች ኢትዮጵያ ውስጥም አሉ። ዋጋቸው ስንት ነው? 3500 ምን ምን ያካትታሉ? ማጨሻ ማንዲቼ ጀበና ማስቀመጫ ሙሉ አክሰሪ ያለው ሰርቪስ አለው። ዋው አሪፍ ናቸው። እሺ ምን ይዘሽ ነው አክስቴ ቤዛ? ይሄው የከሰል ማያያዣ ቤታችሁን እንግዲህ ቅዝቅዝ ብሏችሁ ለማሞቅ ለማጫጫስ ከፈለጋችሁ ከሰል በዚች ወይኔ ጨልቧል። በነገራችን ላይ እግዚአብሔርን እኔ እቺን ነገር አይቻት አላውቅም። አዲስ ናት ማለት ነው። ይሄው እንደምትመለከቱት ያው ከሰል ማያያዣ ነች። ቤታችሁ ጨስ ለማለት ይሄ ቡና ማፍሊያ ትሆናለች። ዋጋዋ ስንት ነው? ይቺ ዋጋዋ 2000 ብር። ይቺ ዋጋ ስንት ነች? 2500 ብር ነች። ለቡና ማፍያ ነች። በነገራችን ዘመናዊ ነች። ይቺ በጣም ተፈላጊ ነች እንደምትመለከቱት ማለት ነው። እዚህ ጋርም ደግሞ የሚያማምር ሰርቪስ እንትን አለ። ይሄው ለኬክ ምናምን ማቅረቢያ። ይቺ የምትመለከቷት ሳህን የዚህ የረከቦቱ ናት ማለት ነው።
እንደምትመለከቱት እንግዲህ ቪዲዮ ይህንን ይመስል ነበረ። እዘዙ። ስልክ ቁጥሯን ዲስክሪፕሽን ላይ ወይም የመጀመሪያው ኮመንት ቦታ ላይ አስቀምጥላችኋለሁ። እዘዙ። ሰላም ቆዩልኝ። አመሰግናለሁ።